እንግዲህ እኔ በ20 ስንት ዓመት ነው ነገራችን ላይ መስመር አንድ ነው። 10 ምናምን ዓመት ራሱ ስታዩ መስመሩ አንድ ነው እንዴ? የዛሬ 10 ምናምን ዓመት ይላችሁ እኔ ልንገራችሁ፣ ሁለቱንም አውቃቸዋለሁ። ሁለቱንም አሁን የሄዱበትን ቦታ እኔ ሁለቱንም አውቀዋለሁ። እሺ መስመሩ እንዴት? ይሄ መንገድ መስመሩ ማለት ነው። በፊት ማርያም ነበር የሄዱት። እሱ መስመር ልክ ወደዚህ ወደ ሙላሌ ከተማ ሲማስ ከላዲንጋይ እንትማ ማለት ነው። ምንድን ነው እንዴ? ይሄው ሳይለንት አደረኩላት። አዎ እሺ ንገሪኝ። ይቺ አሁን በመጀመሪያ ፎቶ የለቀቁልን ስሟ ጠፋብኝ። ጻድቃኔ ማርያም ጻድቃኔ ማርያም የምትባለዋ ማለት ነው። ከደብረ ብርሃን ትንሽ ያልፋል። ትንሽ አልፎ ሰላ ድንጋይ ነው የሚባለው። ሰላ ድንጋይ ነው ያለችው። ከዛ ደግሞ ከሰላ ድንጋይ ይዘው ሞላሌ የሚባል ከተማ አለ። ሞላሌ የሚባል ከተማ ይወስዳቸዋል። ከሞላሌ ከተማ ከዛ ነው ወደዛ ወደ ራኤል በእግርሽ የምትሄጂው 2 ሰዓት መንገድ ማለት ነው። ኦኬ ወደ 40 ረመዳን ያለው ሳይደርስ ማለት ነው። በእናታችሁ እንስማ። እኔ መሄድ ስለምፈልግ ኢንፎርሜሽኑን ለማወቅ ፈልጌ ነው። እግዚአብሔር ከፈቀደ በዛው ከሄድኩ በዛው ደርሼ ልምጣ ነው። ጨራርሼ አይቼ መምጣት ፈልጋለሁ። አሁን ለምሳሌ የሰሜን ሸዋ ልጆች ካላችሁ እኮ ያውቁታል። እኔ አሁን የዛ ሀገር ስለሆነ ደብረ ብርሃን ከደረስሽ እኮ ሁሉም መስመር ላይ ትገነጥያለሽ። ችግር የለውም። አዎ በደብረ ብርሃን ነው የምታልፊው። አዎ በዛ በደብረ ብርሃን ነው። እሷን ቀጥታ ልክ መንገዱ ማለት ነው በቤተ ክርስቲያኑ በር ላይ ነው የሚያልፈው። ወደ ሞላሌ የሚሄደው ወደዛኛው የሚሄደው ማለት ነው። በዛው መኪና ላይ ራሱ ሆነን ነው ተሳልመንኛ ወደዛ የምንሄደው ማለት ነው። ይኸውልሽ ጻድቃኔም ደርሰሽ በዛ በኩል ዘብር ገብርኤል ትገኝ ዘብር ገብርኤል ጻድቃኔ ልክ በበሩ ላይ ነው መኪናው የሚያልፈው። በዛው 40 ረመዳን ያለን በዛው ይያዛል። በስመ አብ ደስ ሲል ለደጁ ያብቃን መድኃኒዓለም። ይዛ ሀገር ልጅ ነሽ መሰለኝ። ዞር ያለው ጸበል እናቴ 2 ዓመት እንደዚህ ዘብር ገብርኤል ማል ለዛ መሄድ ይችላሉ እነሱ ካሰቡበት ማለት ነው። ዋናው ደብረ በጣም ፍቱፍ የሆነ እንትን ያለበት ቦታ። ዋው በረከት አገኙ ልጆቻችን። እግዚአብሔር ነገ ደግሞ እመቤቴ ናት። በጣም እኔ በጣም ነው ደስ ያለኝ እግዚአብሔር። ኧረ በስመ አብ እኔስ እግዚአብሔርን በጣም ነው መንፈስ የተደሰተው። ምንም ቢሆን ስትጣበቂ ከፈጣሪ ከእግዚአብሔር ጋር ስትጣበቂ በረከት ታገኛለሽ፣ ሰላም ታገኛለሽ። ሁሉ ነገር ይሳካልሻል። ብዙ ነገራቸውን ጥለው ይመጣሉ። አዎ ማርያም ውስጣቸው ያ ቅሬታ ያለው ነገር ምናምን ይወጣልሻል። እግዚአብሔር በጣም ነው ደስ ያለኝ እግዚአብሔር ነገር። አዎ ይፈታልሻል ሁሉ ነገር። ይናፍቁንም ያው ደስ ይላል። ማርያም ኧረ እኔ ቢናፍቁኝም እችለዋለሁ ያሉት የእግዚአብሔር ሰዓት ነው። ኧረ እውነት ለመናገር ትናንት በጣም ነበር እንደው ንፍቅ ያሉ እግዚአብሔር ይመጣሉ እያልኩ ያስሪኝ ስገባ። አዎ እንግዲህ አሁን ደግሞ አንዳንዴም ደግሞ አሁን 1 ሳምንት ነው የቀረን ማማት ስለሚገባ አሁን ጨራርሶ ነው የሚመለሱት። እግዚአብሔር ጊዜ ስለሆነ እግዚአብሔር 1 ሳምንት ነው የሚቀረን። የዛሬ ሳምንት ፈጣሪ ከፈቀደ ወሳህና ነው። ስለዚህ ማማት ይገባል። አዎ ሳና ነው። ማማት ሰዓት ደግሞ እንትን በጣም ወይ ገዳሙ እኮ ደስ ይላል። ጌታ ነው እኔ ጻድቃኔ 7 ቀን ተቀምጫለሁ። ያለሽ እንትን እኮ በጣም እንዴት ደስ እንደሚል እግዚአብሔር በጣም ዓለምዬ ስትሄጂ ላይ ያለው ነገር እንዳለ ቅዱስ ምናምን ስትሄጂማ ሂጂ ጅሩ አርሴማንም በዛው ያት ኧረ እሄዳለሁ ማርያም እሄዳለሁ። የዋሽዋ ዶክተርንማ ሄደሽ ያት መንፈስሽ ሁላ እኮ ነው የሚታደሰው። ገዳም በጣም እግዚአብሔርን የዋሽዋ ዶክተር ጋር የዛሬ ዓመት ነው ራሱ ያለቀችው ታቦቷ ማለት ነው ያለቀችው። መጀመሪያ ስውሯ ሄዳለሁ ስለታለብኝ ስውሯ ረግጫት እሷን እንትን ብዬ ከዛ ነገሩ ነው በዛው እንትን እላለሁ። ሂጂ እውነት አካሊውና አንድ ጊዜ በቃ እምነትሽን ጸበልሽን ይዘሽ በቃ እኔ ያልኩት ስውሯ እኮ አሁን ነው በደንብ የታወቀችው እኮ። እኔ ስውሯን እንጂ የማላውቃቸው እነዚህ በሞላ ዞሬባቸዋለሁ።
መብራን እንግዲህ እግዚአብሔር ይፍቀድ፣ ስለሁሉ ነገር እግዚአብሔር ይፍቀድ። እግዚአብሔር ነገሩን ያስተካክል። ሁላችንም በቤቱ ያጽናን። እኔ ለነብሩኬና ለናይሚ ደግሞ አሁን ክረምት ስለሆነ ግን ለናይሚ ለነብሩኬ የምመኘው እግዚአብሔር ፈቅዶ መብርሃን ወላዲተ አምላክ የጭንቋ ደጇ የረገጧት ፈቅዶ እግዚአብሔርን በስጋው ደግሞ ቢጋቡ በስመ አብ የሁላችን እግዚአብሔርን ለምን ታውቂያለሽ? ብትወልጂ ልጅ ይባረካል፣ በረከት ታገኛለሽ። በቤትሽ በረከት፣ በትዳርሽ፣ በስራሽ፣ በሁሉ ትባረካለሽ። ሴጣን እንደነገራችን ላይ ሁሉም እንደዛ ነው እየተመኘላችሁ ወላዲተ አምላክ እግዚአብሔር ያደርግላችሁ። ስልክ አይፈቀድም ውስጥ እነሱ እኮ ተራራ ላይ ወጥተው ነው እናት የተቀመጡት። አይፈቀድም፣ ስልክሽ ይዘጋል። ግን ወጥተሻል። እንዴት ነሽ እናቴ? ደህና አደርሽ? እንዴት ውለሻል? እንዴት ነሽ? ዛሬ እሑድ ፈታ እያልሽ ነው በቤትሽ? እነፈታ በሉ እያልኩ ነበር። ራሱ ሳስብ እነፈታ በሉ እና እኛ እነፈታ በሉ ነን። እነፈታ በሉ እንባላለን። ልጆቻችንን አያቻቸው እንዴት እንደሚያምሩ ማሻአላ። በስመ አብ ወልድ። ሃይሚዬ ደግሞ በጣም ጎበዝ ሃይሚ በስመ አብ ወልድ። ምን ፈጣሪ ጠብቅሽ የኔ ውድ ልጅ። ይደርሳል በእነሱ እውነት ይደርሳል። እኛም አብረን እኮ ተጓዝን። እንደው ቡሩኬ ብሏታል። ኧረ ቡሩኬ እኔን መዘምራን አድርጎኛል። 2 ቀን እኮ እኔን 2 ቀን መዘምራን አድርጎኛል። የሄዱበት እኮ በጣም ነው የሚያደክመው። እንኳን እነሱ መንገድ ብዙ ርቀው ያልሄዱ በጣም ነው የሚያደክመው። ይሄ እኔ ስለሞከርኩት ማለት ነው። ኧረ ቤቱ ስትሄጂ አይደክምሽም እናቴ። ግን በረከት አለ እኮ ቤቱ ስትሄጂ። እግዚአብሔር በረከት አለ። ሆነው ደግሞ ቁጭ ያሉት ቦታ ደስ ይለኛል። ኢትዮጵያን ያስታውሳል። ለሀናም ፍትህ እያላችሁ እህቶች፣ ትናንትና እዛ ነበርኩኝ። በነገርሽ ላይ መታገስ ሪፖስት ሳረግ ነበር። ቆይ እሰራለሁ፣ ቪዲዮ ለቃለሁ። እነ ሳርዬ ጋር ነበርኩኝ። ለጠለፋት በኋላ ደግሞ ፎቶዋን እንወስድና ሁላችንም እንሰራላታለን። ሌት ስለሆነ ነው በእውነት ፎቶዋን ፎቶ ላኩልኝ። እኔ ጋ እንኳን የለም፣ ያላችሁ ላኩልኝ በውስጥ። ትናንት ማንሳት ይችል ነበር እኮ እንዴት እንደተዘናጋው። ሳርዬ ጋር ገብቼ ነበር። የእንትን የብሬክስን ራሱ ሼር ማድረግ ይቻላል እኮ ብሬክስ በአረብኛ እሱን ሪፖስት አድርጌለታለሁ። ገሌት አላት ችናት አይደል? ቆይ በትልቁ ላርግሽ እና ከዛ እኔ ፎቶ አነሳዋለሁ። መአት አሉ እኮ እሷስ እንደው ስለታወቀች ነው። መአት እህቶች አሉ እኮ እግዚአብሔር ይጠብቃቸው። ልቀይርሽ እንዴት አለሽ? ሲያሳዝኑ ፈገግታዋ ደግሞ በይነ ስታሳዝን ይችልሽ። በኢየሱስ መዝሙሩ ላይ ራሱ አንድ ለመቤቴ አንድ ለሃይሚ ነው ብሩኬ የሰራው። አዎ ለሁለቱም ነው። ቀድሞ እሷን አስቀድሞ አንድ ለመቤቴ ነው፣ 2 ደግሞ ለእሷ ነው። ከመቤቴ በታች በሰላም መልሳት ነው። አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ። ፎቶ ፕሊዝ ሁላችሁም እዚህ ጋር ያላችሁ ስክሪንሾት አድርጉና ማለት ነው ገስት እንስራና እንትን እንበልላት። ፍትህ እኔ ፖስትላታለሁ አሁን ወጥቼ። እኔም አሁን እንደዚህ አድርጌ ማለት ላንሳትና ከዛ በኋላ እለቃለሁ። ለምን ሌት ስለሆነ ከዚህ ሁሉ ግን የብሬስን ሪፖስት ብናደርግ ደግሞ ከኛ ከምን ፖስተው ከኛ በላይ የእሱ ነው አውቀው እኔ እሱ ነው። በተለይ አረብኛውን ፖስት አረብኛውን ሰሞታል። አረብኛው መፖስት አለበት። የእሱ በጣም ጠቃሚ ነው። የእሱን በተለይ የእሱን ሪፖስት አድርጉ። የእሱን ሪፖስት ስናደርግ ብዙ ሰው ጋር እንዲደርስ ይደረጋል። ያው እኛ ጥቃቅን ስለሆነን ያው ፍትህ ኦኬ፣ ግን የእሱ ደግሞ ደስ ይላል እንትን ይላል፣ ብዙ ቦታ ይዳረሳል። እኮ በጣም ነው የምታሳዝነው። እግዚአብሔር እቺ መሳይ ቆንጅዬ ልጅ በእግዚአብሔር እናንተ ማአት ሰው ላሉ እቺ ቲክቶከር ስለታወቀች ነው እንጂ ማአት አሉ እኮ እንደዚህ የታገቱ አሉ። ብዙ ሰው አለ ድምጻቸው ያልተሰማ። እግዚአብሔር በሷ ላይ አድሮ ብዙ ሰው ሊያድን ይሆናል። የሁላችሁ
አሌክስ ራሱ ለካ ታክቶ ነበረ። ወይኔ በስመ አብ ግን ሰው ወጥቶ ሚዲያ ላይ አይናገርም እንጂ እንዴት እንዳስለቀሰኝ ቅድም ሲናገር አጠፋው አለ። ምክንያቱም እኔ ወጥቼ ብናገር ኖሮ ብዙ ሰው ይሰማ ነበር፣ ብዙ ሰው ያውቃል። አለመናገር እያለ የቤዚ ባል ሰምተሽዋል ሲናገር። ወይኔ ተንሸራሽሮት ነው ያየሁት። አንቺ ሰውነቴ ሁሉ እስኪገማ ብሎ ሲልማ እንባዬ ነው የመጣ። ጌታ በአትስ ባላሉ በጣም ብዙ እግዚአብሔር አምላክ ለዛ ምድር ምክንያት ሊያደርጋት ነው። የብዙ ሰው ማዳኛ ሊያረጋ ፈልጉ ይሆናል። እግዚአብሔርም እሷን እንትን ያለው በጣም ማርያምን ልጅ አምላክ ደግሞ አንድ ልጅ አላት ነው ያሉ። እግዚአብሔር የልጅ አምላክ ያው ስንት አሉ። እሷ እኮ ስለታወቀች ነው። የማይታወቁ ስንት ሰው አለ። እነሱን እግዚአብሔር ሊያድን ሲፈልግ እሷ በእሷ ላይ አድሮ ይሆናል። በጣም እግዚአብሔርን እዛ ቁጭ ብለው የሰው ደም የሚጠጡ ሲናገር አልሰማሽም? ወደ 10 ሴት የሚሆን አለ ግን ቤተሰብ ጋር አልሞተች ብሎ እየተከራከረ ነው። ያያት ልጅ ቪዲዮ መቅረጽ ነበረበት በደንብ በስነ ስርዓት። እንደዚህ የሚያረጓቸው ምን እያረጓቸው ነው? ቆይ አጅበው ብር እየተቀበሉ ነው። የኔ እናት ብር የተቀበሉ እዛ አካባቢ ያሉት እኮ እናት ሀብታሞች አሉ እኮ። መቀበል ብቻ እኮ አይደለም ውዴ። አሁን እሷን ብር እኮ ችግር የለውም ይሰጣቸዋል። ሞተች ማለት እኮ ብር አያስገኝም አይደለ? ለምን እንደዚህ ሊሉ ለምን ሞተች አሉ ነው አለ። ብዙ ነገር እኮ ነው። ሴት ደግሞ ስንሆን ፈተና ነው። እናቷን ይጫወቱባታል። አይናችን እያየ ብዙ ነገር አለ። አይናችን እያየ እዛው ይደፈራሉ አለ ወንድ ሆነሽ ምንም ማምጣት ሳትቺ እህትሽ እዛ ጋር እንደዛ ስትሰቃይ ማየት ራሱ መታመም ነው። እግዚአብሔር ግን እኮ ማለት እንዴት ደስ ይላል። ምን እንዳናደደኝ ታውቃላችሁ? ትናንትና ማታ ምን እንዳናደደኝ እኔ ደግሞ ሀቢባ እያስተረጉኝ ስለነበር ሀቢባ ጋር ነበር። ልጅቷ ሞታለች ከተባለ ለምንድን ነው ሬሳውን ፎቶ ያላነሳችሁ? ፎቶ ያነሳችሁትን የብዙ ሰው ጥያቄ ላክልን ተብሎ ሲጠየቅ ወደ ሌላ ነገር እየወሰዳችሁት ነው ብሎ ገና ይከራከራቸዋል። በጣም ነው ያናደደኝ። ድብልቅልቁን እኮ ነው ያወጡት ራሱ የሚናገሩት ራሱ በጣም ምን ማስረጃ ነው? ከዛ ሙስሊም ደግሞ አረቡ ገብቶ አንድ ሰው ከሞተ አለ እንትና ማለት ነው። አንድ ሰው ከሞተ በእናንተ ያ ሰው ሞተ ብላችሁ በምንድን ነው ማስረጃ የምትነግሩት ብሎ ሲል እንደዚህ ነው ብሎ ተናገረ። አረቡ ራሱ ማለት ነው። የኛ አበሻ እርስ በራስ ጠማማ ከሆንኛ እንዴት ነው መኖርስ ምንችለው? እንዴት ነው ወደፊት ህይወት ኖረ ልጆቻችን ዩዘር ሃይሚ መሰለችሽ አይደለም? ፎቶዋን የሃይሚን መሰለኝ ያረገችው። ፎቶ የለውም እናቴ፣ ፎቶ የለውም እኮ ውድዬ እኮ አሁን የገባችዋስ። ኧረ ተይ ራዳር ላይ ናት። የሃይሚ እህት እናት ስለሆነች ነው። አውሪ እኔ እናት አውሪ እግዚአብሔርን እንዴ እንዲሳት ሞት አንዳንድ ጊዜ ላይ እንተዛዘን። የምር ስደት ላይ ላለ ነው እነሱ መጠቀም ፈልገው ነው ሴትነቷን፣ ውዴ ሴትነቷን እድሜ ልካቸው መጠቀም ስለፈለጉ ሞተቻሉ። ለምንድን ደግሞ በጣም እኮ የምታሳሳው ኢትዮጵያዊ ናቸው ደግሞ እንደዚህ ያለ አረመኔዎች በእውነት ራሱ እንትን እንደዚህ ከሰው ዘር ይቆጠራሉ። አሁን እነሱም ሰው ተጠቃሚ ናቸው። እግዚአብሔር ይገጽሳቸው። ቀላል ይመስላል እንጂ እግዚአብሔር ፍርዱ አይዘገይም፣ ይፈርዳል ፈጣሪ። አዎ እሱ ለጊዜ እኮ ነው የሚደሰቱት። እነሱ ለጊዜ ይመስላል ነው ስጋቸው ከነሱ በላይ ተልቶ ነው የሚሞቱት። ይፈርዳል ፈጣሪ። እኔ በህይወቴ አንድ የተማርኩ ነገር አለ ከአጎቴ ሚስት ላይ ማለት ነው። እኔ ወደ ስደት ዓለም ላይ የወጣሁት በ16 ዓመቴ ነው እና ቤሩት 10 ዓመት ሰርቻለሁ። ሀቁን ስነግራችሁ እዚህ ዱባይ አሁን 3 በጠቅላላ ቤሩት 10 ዓመት ሰርቻለሁ። በመጀመሪያ ጊዜ ወደ ቤተሰብ ጋር ሳልሄድ 5 ዓመት ከ3 ወር ጨርሼ ሄጃለሁ ኢትዮጵያ ማለት ነው።
እኔ ያሳደገኝ አጎቴን የአጎቴ ሚስት ናት ያሳደገችኝ እና ብር ምልክባት በሷ ነበረ። በ26 ዓመቴ ስመጣ 5 ዓመት